ድንግል በድንግልና ጸንሳ በድንግልና ትወልዳለች ብሎ ለመናገር ማየት አለበት የለበትም? ለማመን ማየት ይኖርበታል ብዬ አምናለሁ። ካላየ እንዴት ይጽፋል? ነብይ ነው ያው እንጂ ሌላ ሰው። ስለዚህ ነቢያቶች ማየት ይችላሉ አይችሉም? እግዚአብሔር ጸጋ ያያሉ ነብይ ስለሆነ እግዚአብሔር ለማየት ምን ያስፈልጋቸዋል? ለመቀበል ለምሳሌ ድንግል በድንግልና ጸንሳ በድንግልና ትወልዳለች ብሎ አምኖ ለመጻፍ እርግጠኛው የምነግርሽ ከ700 ምናምን ዓመት በፊት ከክርስቶስ መወለድ 700 ምናምን ዓመት በፊት ነው የጻፈው። ያንን አምኖ ለመጻፍ ምን ያስፈልጋል? አንድ ሰው አሳማኝ የሆነ ነገር ነው ከእግዚአብሔር የሆነ መገለጽ እምነት ይፈልጋል። እምነት ይፈልጋል። አዎ ይፈልጋል። ስለዚህ ኢሳይያስ በማመኑ ያመነው ነገር በአዲስ ኪዳን ምን ሆኗል? ተፈጸመ። ስለዚህ ሐዋርያቱ ሐሙስ ቀን የተሰጣቸውን የምን ቀን ደም እንደሆነ አምነው ነው የተቀበሉት። የዓርብ እንደሆነ ነው ግን ስቲል ፍጽምናውን የሚያገኘው ግን ዓርብ ላይ ነው። ጥያቄ ዓርብና ጌታ ሞቶ አንድ ሰው ሲያምን ተፈጽሞለታል አልተፈጸመለትም? አንድ ሰው ሲያምን ማለት ምን ሲያምን? አንድ ሰው እምነት የሆነ ነገር ላይ ሲያሳድር ያመነው ነገር ተፈጽሞለታል አልተፈጸመለትም? አዎ ይፈጸምለታል። ስለዚህ የክርስቶስን ስጋና ደም ክርስቶስ ሲሰጣቸው እነሱ አምነው ተቀበሉ። ተፈጸመላቸው አልተፈጸመላቸው? ስጋዬ ነው ሲላቸው ስጋህ ነው ብሎ ተቀበሉ። ደሜ ነው ሲላቸው ደሙ ነው። ስጋው ነው። እኔም እኮ ስጋው ነው ብዬ ነው የማምነው። አዳምሻ አላልኩም። ቆይ እንደሱ አይደል? ገብቶኛል። እኔ አሁን ማስረዳሽን በደንብ ለመረዳት በጣም ዋይድ አድርገሽ ስሚኝ እሺ? በደንብ ለመረዳት እሺ? ለምሳሌ ስጋዬ ነው ብሎ ሲሰጣቸውና ደሜ ነው ብሎ ሲሰጣቸው ይህ ደሜ ይህ ስጋዬ ብሎ ሲሰጣቸው ለምኔ ነው አላቸው? ለኃጢአት ስርየት የሚፈሰው ደሜ ነው፣ ለኃጢአት ስርየት የሚቆረሰው ስጋዬ ነው ሲላቸው ያንን ሲቀበሉ ለምን ስርየት ብሎ ተቀበሉት? እነሱ ለኃጢአት ስርየት የሚፈስ የአዲስ ኪዳን ደሜ ብሎ ነው የሰጣቸው። ለኃጢአት ስርየት ብለው ነው የተቀበሉት። ስቲል ግን ፍጽምናውን የሚያገኘው ሲፈስ ነው። ስለዚህ የተቀበሉት ነገር ክርስቶስ በመስቀል ላይ ሲሰቀል ምን ሆኖላቸዋል ማለት ነው? ፍጽምናውን አግኝቷል ማለት ነው። ስለዚህ ሐዋርያት በጌታ በኢየሱስ ክርስቶስ የዘላለም ሕይወት ያገኙ ዘንድ የክርስቶስን ስጋና ደም ሲቀበሉ መስቀል ላይ የተፈጸመላቸውን ድንቅ ነገር አምነው ተቀብለዋል አልተቀበሉም? ተቀብለዋል እንዴ የማይካድም። ስለዚህ የክርስቶስ ደም ከኃጢአት አድኗቸዋል አላዳናቸው? አሁን እኔ እሱ አይደለም ጥያቄ። ያድናቸዋል ማለት ግን ፍጽምናውን የሚያገኘው ጌታ ሞቶ ሲነሳ ነው። ጌታ ሞቶ መነሳት አለበት እኮ ሁላችንም እንድንድን ማለት ነው። ክርስቶስ ሞቶ ሳይነሳ ድነት አለ ብዬ አላምንም እኔ። መጽሐፍ የክርስቶስ ሞትና ትንሣኤ የምንተባበረው በስጋውና ደሙ ነው ወይንስ በጥምቀት? ያ በጥምቀት እንቀበራለን ይላል ሮሜ 6 ላይ። ስለዚህ ሞትና ትንሣኤ በጥምቀት ነው በስጋውና ደሙ አይደለም። እሺ ሞቱን እያሰብን ነው። ቆሮንቶስ ላይ ቅድም እንዳነበብከው የክርስቶስን ስጋና ደም ስንቀበል ሞቱን እንናገራለን፣ ሞቱን እናውጃለን እንጂ ከክርስቶስ ሞትና ትንሣኤ ጋር የምንተባበረው በስጋውና ደሙ ሳይሆን በምኑ ነው? በጥምቀት ነው። እሱማ ስጋውና ደሙ ለምንድን ነው የዋለው? ማለት ለምንድን ነው የዋለው? ሞትና ትንሣኤውን በጥምቀት ከሆነ የክርስቶስ ስጋና ደም ለምንድን ነው የተሰጠው? ለዘላለም ሕይወትና ለመታሰቢያ ያድርጉት ብሏል። መታሰቢያ የሚለው ያን እውነተኛ የሆነ የጌታ ስጋና ደም ለኃጢአት ማስተስረያ ስንቀበል ግን ሞቱንና ትንሣኤውን እናስባለን። ጌታ እስኪመጣ ድረስ እንተባበራለን ነው እናስባለን ነው የምንለው? ሞቱን እናስባለን። መተባበርና ማሰብ የተለያዩ ናቸው። እሺ መተባበር በጥምቀት ነው ሮሜ 6 ይናገራል። ተሳስቼ ከሆነ ይቅርታ። ስለዚህ ከክርስቶስ ጋር እንሞት ዘንድ ከክርስቶስ ጋር እንነሳ ዘንድ አንድ የምንሆነው በጥምቀት ነው። ስለዚህ ሰው በጥምቀት የክርስቶስ አካል ከሆነ በኋላ የክርስቶስን ስጋ ወደ ውስጥ ያስገባል። ለምን ስንል በክርስቶስ ምን እንሆን ዘንድ? ዘላለማዊ እንሆን ዘንድ። ክርስቶስ በእኛ እኛ በክርስቶስ እንሆን ዘንድ ምን ተሰጠን ማለት ነው? የክርስቶስ ስጋና ደም ተሰጠን። የክርስቶስ ስጋና ደም የኦሪቷን የበግ የፍየል የምንድነው የወፎች ደም ያስቀረ ነው። ገባሻ?
ስለዚህ የክርስቶስ ስጋና ደም ለኃጢአት ስርየት የሚሆን መስዋዕት ነው። ስለዚህ አንድ ሰው ለኃጢአት ስርየት የሚሆን መስዋዕትን ሲቀበል ከዘላለማዊ የሆነ ሞት ይድናል ማለት ነው። ከክርስቶስ ሞትና ትንሣኤ ጋር ግን አንድ የምንሆነው በጥምቀት እንጂ በክርስቶስ ስጋና ደም አይደለም። አዎ ገብቶኛል አሁን የተናገርከው። ይሄ ግን ያው ጥያቄ ስላልሆነብኝ ለትምህርቱ ግን አመሰግናለሁ። እሺ ደግመሽ እስኪ አንብቢውና አሁን ያልኩሽንም በደንብ አድርገሽ አስተውይውና ከዛ ወዲያ ስለዚህ ደግሞ እንደዚህ ልጠይቅ ማለት ያን በተቀበሉ ሰዓት የዘላለም ሕይወት አግኝተዋል ሐዋርያቶቹ? ሐዋርያት የዘላለም ሕይወት ምክንያቱም ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላልና ያን በተቀበሉ ሰዓት የዘላለም ሕይወት እነሱ እኮ ሲጀመር የዘላለም መንገድን ጀምረዋል። ክርስቶስን መከተል ሲጀምሩ ኦልሞስት ጀምረውታል። ለምን ስትይ በኦሪት ስርዓት የተገረዙ ሰዎች በአዲስ ኪዳን ምን ነበር የሚጠበቅባቸው? የመጀመሪያው ስርዓት ወደ አዲስ ኪዳን ለመጨመር ጥምቀት ነው። ያ በግርዘት የተጠቃው ማመንና መጠመቅ ክርስቶስን ማመን። ከዛ ወዲያ ደግሞ ምን ማድረግ አለባቸው? መጠመቅ አለባቸው። የሚጠመቁት ግን ምን ሲሆኑ ነው? ክርስቶስ ሞቶ ሲነሳ ነው አይደለ? ያዘዘውም እኮ ሞቶ ከተነሳ በኋላ ነው። የማቴዎስ ወንጌል 28 እና ማርቆስ 16 ላይ ጌታ ሞቶ ከተነሳ በኋላ ነው ይህን ትእዛዝ የሰጠው። ስለዚህ በክርስቶስ ቀኝ የተሰቀለው ፈያታዊ ዘያማን እንዴት የዘላለም መንግስት ወረሰ? እሱ ኤክሴፕሽናል የሆነ ነገር ነው። እንግዲህ እኮ እንዴት ወረሰ? ስጋውንም አልበላም አልተጠመቀም፣ እንዴት ሊወርስ ቻለ? እሱ ኤክሴፕሽናል ነው እያልኩ እኮ ነው አዳምዬ። በምን በኩል ወረሰ? በእምነት በኩል እያስባለሁ እና ደግሞ ጌታ እንደሆነ ክርስቶስ መስክሯል በሰዓቱ አይደል? ስለዚህ ሐዋርያት ደግሞ ከክርስቶስ ትንሣኤ በኋላ እዚህ የሐዋርያት ሥራ ምዕራፍ 1 ላይ ምዕራፍ 2 ላይ በምን ተጠመቁ ይላል። በምን የተጠመቁት? የሐዋርያት ሥራ ምዕራፍ 2 ላይ ነው። ኃጢአታቸው ይሰረይ ዘንድ በኢየሱስ ክርስቶስን ተጠመቁ የሚለው ራሳቸው ሐዋርያት በምንድን ነው የተጠመቁት? እሺ ክርስቶስ እዚህ የሐዋርያት ሥራ ምዕራፍ 1 ላይ አንድ ነገር ነገራቸው። ምን አላቸው መሰላሽ? እስከ ቅርብ ቀን ድረስ ምን አላላችሁም አላቸው። አልተጠመቃችሁም አለ። ግን ደግሞ ምን ትላላችሁ አላቸው? በእሳትና በመንፈስ ቅዱስ ትጠመቃላችሁ የሚለው ነው። ትረስቻለሁ። ስለዚህ ሐዋርያት ከዛ ላይ የሐዋርያት ሥራ ምዕራፍ 2 ላይ ሐዋርያት ብቻ ሳይሆኑ ራሷ እመቤታችን ቅድስት ድንግል ማርያምና 120ዎቹ ቤተሰቦች በምን ተጠመቁ? የሐዋርያት ሥራ ምዕራፍ 2 ላይ ነው። ምዕራፍ 2 ቁጥር 1 ጀምሮ ስታዩ ራሷ እመቤታችንን ጨምሮ 120ዎቹ ቤተሰቦች በምን ተጠመቁ? በመንፈስ ቅዱስ አይደል? የሐዋርያት ሥራ ምዕራፍ 2 ላይ የውሃ ጥምቀት ነው የተጠመቁት አይደለም? ሐዋርያት በውሃ ጥምቀት ተጠመቁ የሚል የለም። ጸጊ በእያንዳንዱ የሚል የለም የሚል አለ እያልኩ አይደለም። ግን እነዛ እና ጴጥሮስ የመጀመሪያውን ስብከት በሰበኩ ሰዓት የሐዋርያት ሥራ ምዕራፍ 2 ላይ ስለሆነ እያወራ ያለው ልባቸው ተነካ ይላልና ምን እናድርግ ብለው ሲጠይቁ እኔ ስለ 120ዎቹ ቤተሰብ ነው እንጂ ስለ 3000ዎቹ ሰዎች አላወራሁሽም። እነዚህ 120 የክርስቶስ ቤተሰብ እንደው እመቤታችንን ጨምሮ ማለት ነው በምሬ የተጠመቁ። በእሳትና በመንፈስ ቅዱስ ያው እሳቱ መንፈስ ቅዱስ ነው። ስለዚህ በመንፈስ ቅዱስ አይደል የተጠመቁት? ስለዚህ ከክርስቶስ ሞትና ትንሣኤ ጋር የተባበሩት ሐዋርያት መቼ ነው? ያኔ ሲጠመቁ። ሰው ሳይጠመቅ እንዴት የክርስቶስን ስጋና ደም ይበላል? ሰው ሳይጠመቅ እንዴት የክርስቶስን ስጋና ደም ይበላል? ሐሙስ ነው የበሉት። የተጠመቁት ደግሞ ክርስቶስ ካረገ ክርስቶስ ከትንሣኤ ከተነሳ በኋላ በ40ኛው ቀን ሄደ። ከዛ ወዲያ 7 ቀን መንገድ ፈጀባቸው። 3ኛው ቀን ላይ ደግሞ አንድ ላይ ሲደመር በ50ኛው ቀን ነው ሐዋርያት ጥምቀትን ያገኙት 120ዎቹን ቤተሰቦች።
እና እነሱ ከመጠመቃቸው በፊት ከክርስቶስ ሞትና ትንሣኤ ከመተባበራቸው በፊት ነው አስቀድሞ የክርስቶስን ስጋና ደም የተቀበሉት። አይ እስኪ አየዋለሁ። እሺ ብዙ ግልጽ አልሆነልኝም። እሺ አየዋለሁ። አዎ ለምን መሰለሽ እንደዚህ አይነት ጥያቄ አነሳውብሽ? እግዚአብሔር አምላክ ለአዲስ ኪዳን ለሚሆኑ ሰዎች ስርዓትን ሲሰጥ ሐዋርያት በቀጥታ ይኸውልሽ ቅዱሳን የሆኑ ሐዋርያት ናቸው እጅ እየጫኑ ለሌላ ሰው መንፈስ ቅዱስን ይሰጡ የነበሩ ያጠምቁ የነበሩት እና 120ዎቹ ቤተሰቦች እነዛ 120ዎቹን ቤተሰቦች እጅ ጭኖ ሊባርካቸው ሊያጠምቃቸው እንዲሁም ደግሞ የጌታን ስጋና ደም ለመስጠት የግዴታ ምን ያስፈልግ ነበረ? ክህነት ያስፈልጋል። ክህነት ያስፈልጋል አይደል? ስለዚህ ከሐዋርያቱ ቀድሞ ካህን ይሆናል፣ ምድራዊ ካህን አለ። አይ ስለዚህ የግዴታ አሁን ለዚህ እኮ ነው ይኸውልሽ መንፈስ ቅዱስ ያላደረበት የትኛውም ሰው እጅ ጭኖ መባረክ አይችልም። የመንፈስ ቅዱስ ስጦታ እየሄድን ስንሄድ ሐዋርያዊ ቅብብሎች ቤተክርስቲያን አላት የምንለው ማርቆስ ጋር ይደርሳል። ማርቆስ የማን ተከታይ ነበረ? ከዛ ወዲያ ማርቆስ ማንን ተከትሎ ደቀ መዝሙር እንደነበረ ታያለሽ። እየቀጠለ ሲሄድ አናቱ ማን ሆኖ እናገኘዋለን? ክርስቶስ ሆኖ እናገኘዋለን። ከክርስቶስ ዘንድ ያልተሰጠ ጸጋ ማንም ሰው እጅ ቢጭንብሽ፣ ማንም ቢባርክሽ፣ ማንም የፈለገውን ነገር ቢያደርግ ከእግዚአብሔር የሆነ ጸጋ አታገኙም። ለምን ስንል ሐዋርያትን ያጠምቅ ዘንድ ስልጣን የነበረው ማንም ነበረ። ሐዋርያቱን የጌታን ስጋና ደም ያቀብል ዘንድ ስልጣን የነበረው ካህን ማንም የለም። ሐዋርያትን ይባርክ ዘንድ ሐዋርያት ላይ እጅ ጭኖ መንፈስ ቅዱስ ለመስጠት የተሰጠው ጸጋ ማንም የለም። ከማን ውጪ? ከአንዱ ክርስቶስ ውጪ። ለዚህ ነው ቅዱስ ጳውሎስ ጌታ ኢየሱስ ክርስቶስን ሲናገር በመልከ ጼዴቅ እንደ መልከ ጼዴቅ ያለ ምን አለ? ሊቀ ካህናታችን አለ አይደል? ስለዚህ ጌታ ኢየሱስ ክርስቶስ በእግዚአብሔርና በሰው መሃል ምን ሆኖ ቆሟል? ሊቀ ካህናት ሆኖ ቆሟል። ሊቀ ካህናት ሆኖ ለመቆም ደግሞ የግዴታ መወለድ አለበት፣ የሰው ልጅ መሆን አለበት። ክህነት የሚሰጥ እንጂ ክህነት የሚሰጠው አይደለም። ለዚህ ነው ከሌዊ ነገድም ያልተወለደው። ከሌዊ ነገድ ቢሆን ስልጣን በማን በኩል ተሰጥቶታል? በሌዊ በኩል ይቆጠርልን ነበረ። መልከ ጼዴቅ ከሌዊ ነገድም አይደለም። ከሌዊ ነገድ ባይሆንም የሌዊ ነገድ የሆነውን አብርሃምን በአብርሃም ወገብ ውስጥ ሆኖ ባርኳቸዋል። መልከ ጼዴቅ። ነገር ግን ክህነቱ ከሌዊ ነገድ አይደለም። ክህነቱ ከማን እንደሆነ አይታወቅም። በአይሁድ የዘር ሐረግ ውስጥ ተቆጥሮ አይታወቅም። እናትና አባት የሉትም ብሎ ይመዘግበዋል። ስለዚህ ኢየሱስ ክርስቶስ በመልከ ጼዴቅ ምሳሌ ሆነው ኢየሱስ ክርስቶስ በእግዚአብሔርና በሰው መሃል ሆኖ ሰውንና እግዚአብሔርን ምን ማድረግ? ማገናኘት ነበረ ስራው። ማስታረቅ ነበር፣ ይቅር ማለት፣ ስልጣን መስጠት፣ ተቋርጦ የነበረውን ግንኙነት በአዳም ምክንያት ተቋርጦ በእግዚአብሔርና በሰው መሃል የነበረው ልዩነት አንድ አድርጎ ማምጣት፣ ሰማያዊ ከሆኑ መላእክት ጋር ስልጣንን ምን ማድረግ? አንድ ላይ መጨመር ግድ ነበረበት። ስለዚህ ምን አደረገ ክርስቶስ? የመጀመሪያውን የእርሱን ስጋና ደም ለማን ሰጣቸው? ለሐዋርያት አቀበለ፣ ስርዓት ሰራ። ጥምቀትን ከማን አገኙት? ጸጋን ከማን አገኙ? ከመንፈስ ቅዱስ አገኙ። የዮሐንስ የሐዋርያት ሥራ ምዕራፍ 2 ላይ በእያንዳንዱ ላይ ብሎ ይናገራል። 120 ቤተሰብ እንደነበሩ ማርያም ጭምር እንደነበረች ሉቃስ የሐዋርያት ሥራ ምዕራፍ 1 ላይ አስቀምጦታል። ስለዚህ መንፈስ ቅዱስን መስጠትም እጅ መጫንም መሾምም የክርስቶስን ስጋና ደም መቁረስም ስልጣን አገኙ ማለት ነው። ስለዚህ እነዚህ 120ዎቹ ደግሞ ምን አደረጉ? ተበተኑ በዓለም ተበትነው በዓለም ላይ ክርስትናን እያስፋፉ ሄዱ። ስለዚህ ክርስቶስ አስቀድሞ የሰራው የነበረው ምንድነው ስንል ስርዓትን እየመሰረታት። ለዚህ ነው በክርስቶስ ደም ላይ የተመሰረተች ቅድስት ቤተክርስቲያን ብለን የምንላት። ለዓርብ ቀድሞ ሐሙስ የተሰጠው ስንል የክርስቶስን ሞትና ትንሣኤውን አስቀድሞ ባይነግራቸው ኖሮ ሐዋርያት ምን አድርገው ይቀበሉ ነበር? አንድ ውሸት ያደረጉ ነበረ። አስቀድሞ እንደሚሞት አስቀድሞ ሞትን ድል ነስቶ እንደሚመጣ ባይነግራቸው ኖሮ ከተነሳ በኋላ ምታት ነው ብለው ይቀበሉ ነበረ። ስልጣኑን ባያሳያቸው አልዓዛር 4 ቀን እስከሚበሰብስ ጠብቆ መምጣቱ ከመሞቱ በፊት የተላከበት ቅርብ ነበረ፣ በጣም ቅርብ ነበረ ለነበረበት ቦታ። አስቀድሞ ቢመጣ ስለማያምኑት እስከሚበሰብስ ጠብቆ መምጣቱ ሞት ላይም ህይወት ላይም ስልጣን እንዳለው ማሳየቱ። ለምንድነው ሙሴና ኤልያስ በደብረ ታቦር ላይ ሲመጡ ሶስቱን ሐዋርያት ብቻ ይዞ መሄድ ያስፈለገው? ለምንድነው ስንል እነዚህ ሶስቱ ሐዋርያት ምድራዊ ሐሳቡ ስለነበሩ፣ ሹመት ምድራዊ የሆነ ሹመትን የሚሰጣቸው ስለመሰላቸው፣ የሮምን መንግስት አስወጥቶላቸው ምድራዊ ንጉስ ሆኖ እነሱን በቀኝ በግራ አድርጎ እንደሚሾማቸው ያስቡ ስለነበረ፣ ሹመቱ ግን ከዚህ የበለጠ ሰማያዊ መሆኑን ለማሳየት። ለምን ሌሎቹን ጥሎ መጣ?
ለምንድን ነው ይዟቸው ያልመጣው ሲባል ራሱ የሆነ ትንታኔ እየሰጠ ይላል። ወደ ጠየቅሽው ነገር ስንመጣ ሐሙስ የተሰጣቸው ያ ስጋና ደም መቼ ነው ፍጻሜውን ያገኘው ስንል መስቀል ላይ። የክርስቶስ ጥምቀት ያቺ በ30 ዓመቱ የመሰረታት መስቀል ላይ ከመሰቀሉ ከ3 ዓመት በፊት የመሰረታች ያቺ ጥምቀት ስርዓቷን ያገኘችው ፍጻሜውን ያገኘችው መቼ ነው ስንል መስቀል ላይ። ለአዳም የተገባችው ያቺ ቃል ኪዳን የማዳን ቃል ኪዳን በሞቱ ሞቱን ቀብሮ በህይወቱ የዘላለም ህይወት እንደሚሰጠውና ወደ ቀደመ ክብሩ እንደሚመልሰው ያገኘው ቃል ኪዳን ይሄን ነው ስንል መስቀል ላይ። ስለዚህ መስቀል ላይ ሁሉን ነገር እንደፈጸመ በምን አወቀን ስንል ተፈጸመ አለ። ምን ቃሉ፣ ምኑ መሐላው፣ ምኑ አስቀድሞ የነገረው፣ ምን የሰራው ስርዓት ሁሉ ምን አገኘ? ፍጻሜ አገኘ። ስለዚህ ምን አደረገው ማለት ነው? የሰራቸውን ስርዓት ሁሉ በመስቀሉ ላይ ምን አደረጋቸው? አተማቸው። ስለዚህ ከመስቀሉ በፊት የነበሩ ስርዓት ከመስቀሉ በኋላ ግን ምን ሆኑ ማለት ነው? ከመስቀሉ በኋላ ምን ሆኑ ማለት ነው? ፍጻሜ ያገኙ ስርዓቶች ሆኑ ማለት ነው። አሁን ግልጽ ሆነልሽ? ትንሽ ግልጽ ሆኖልኛል። አመሰግናለሁ። በግድ ነው? አይ ቃል ይገስማል። እውነቴን ነው። አይ ግልጽ ሆኖልኛል። ያው ፍጽምናውን የሚያገኘው ጌታ ሞቶ ሲነሳ ነው የሚለው ሐሳብ ጋር ስለሆነ እሺ፣ አመሰግናለሁ። እግዚአብሔር ያክብርልኝ። በርቺልኝ፣ በርቺ ጎበዝ። መጠየቅ ምርጥ ነው። እሺ ጠይቁ ጎበዝ። እንዴት ናችሁ? ሰላማችሁ ይብዛ። ሰላም በሉን። እንኳን ደህና መጣችሁ። ሰላም ለዚህ ቤት። እንዴት ነህ አዳም? ሰላም ክቡር። ሰላሞት ይብዛ። እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። አለን። ካህንም ከሆኑ ይብቱኝ ይባርኩኝ። እንግዲህ አላወቅኩም። አይደለም፣ ችግር የለም። ትንሽ ግን ጻጊ የጠየቀች ጥያቄ ላይ አንተ የሰጠኸው ማብራሪያ አለ። የተወሰነ ነገር ጨመር የሚቻል ከሆነ ማድረግ ይቻላል እና የሉቃስ ወንጌል ላይ ስለ ኃጢአት ስርየት ኢንፈሲስ አድርጎ የሚናገረው የኃጢአት ስርየትን ነው። የማቴዎስ ወንጌል ላይ ያለው ደግሞ ክርስቶስ ራሱ ነው። በነገራችን ላይ ማስተዋል ያለብን ሁል ጊዜ ክርስቶስ የተናገረውን ነገር ምንም በቃ እንትና ቀጥታ ነው እንደወረደ የምንቀበለው። ይህ እንጀራ ስለ እናንተ የሚቆረሰው ስጋዬ ነው፣ ስለ እናንተ የሚፈሰው ይህ ጽዋ ደግሞ ደሜ ነው። የሚፈሰው ነው ያለው ጌታ ራሱ። የፈሰሰው አላለም። የሚቆረሰው ነው ያለው። የተቆረሰው አላለም። ግን ምንድነው ብሏል? ቀጥታ ስጋዬ ራሱ ነው ደሜ ነው እያለ ነው። ወይኑንም ህብስቱን ሐዋርያት ለመዳን ከጌታ ጋር ሆነው የግድ ስጋና ደሙ መብላት አለባቸው የሚል ሎጂክ የለም። አዳኙ እኮ ራሱ። ግን እዛ ጋር የተደረገው ምንድነው? ስርዓት ተመሰረተ። ጌታ ዘላለማዊ ክህነቱን ይሄ ለሐዋርያት ክህነት ተሰጠ። ከዛ እየወረደ እኛ ጋር ደረሰ። ስለዚህ ጌታ ካህን ስለሆነ የክህነት ስርዓቱን እዛ ጋር ለመመስረት ሰጣቸው እንጂ ግዴታ እንደዛ መሆን አለበት የሚል አስተምሮም የለም። እውነት ለመናገር ግን ደግሞ ጌታ የተናገረውን ነገር እንደወረደ ነው፣ ምንም አንጨምርም። ስጋዬ ነው አለ፣ ስጋው ነው። የሚቆረሰው ነው የተቆረሰው አለ፣ የሚፈሰው ነው ያለው። ግን ስጋዬ ነው አለ፣ ግን ደሜ ነው ራሱ ነው አለ። ይሄን ስትበሉ የኃጢአት ስርየት ታገኛላችሁ። ይሄን ስትጠጡ የኃጢአት ስርየት ታገኛላችሁ። ከዛስ የማቴዎስ ወንጌል ላይ ደግሞ ወርዶ ምን አለ? ለዘላለም ይሄ ስርዓት እንዲቀጥል ማህተም መታ ማለት ነው። ምን አደረገ? ለመታሰቢያ ይሆናል። ይሄንን እያደረጋችሁ ቀጥሉ። በዚህ በስጋና ደም ውስጥ የኔን ስጋና ደም ትካፈላላችሁ። ከዛ ደግሞ ሄዶ ቅዱስ ጳውሎስ ምን አለ? ይህ ስጋ፣ ይሄ ህብስትና ይሄ እንጀራ ከጌታ ስጋና ደም ጋር ህብረት ያለው አይደለምን ብሎ ይጠይቃል።
ስለዚህ ጌታ የተናገረውን ነገር አስምረን ነው ነው አዎ አዎ ይሁን ይደረግ እያለን ነው የምንሄደው። ጸጊ ልክ ነሽ። እንትኑ እኮ ልክ ነው። ወቅቱ ጊዜው ልክ ነው። ጌታ መሰቀል አለበት፣ ያ ደግሞ መፍሰስ አለበት። ያም ጊዜ የተደረገው መቼ ነው? አርብ ነው። ግን የጌታ ስጋና ደም ሳይፈስ ስጋውም ሳይቆረስ በፊት ጌታ ይሄ ደሜ ነው አለ፣ ይሄም ስጋዬ ነው አለ። የጌታን ቃል አምነን እንቀበል ወይስ እስኪፈስን እስኪቆረስ እንጠብቅ? እሱ ነው። እዛ ጋር የተደረገው ምንድነው? የክህነት ስርዓትን መሰረተላቸው። ሁለተኛ ነገር ደግሞ የኃጢአት ስርየት እንደሚያስገኝ ስጋና ደግሞ አስተማራቸው። ከዛ ደግሞ ይህንኑ ስርዓት እያደረጉ እንዲቀጥሉ ነገራቸው። እውነተኛ ስጋና እውነተኛ የክርስቶስ ደም መሆኑንም በዛው አስተማራቸው። ይሄ ነው ያለው። ጸጊ እስቲ አንሺና ማይክ ንገሪኝ እስቲ ተወሰነ ብሪፍ ከሆነ። አይ አዳምሻ ግልጽ አድርጎልኛል ወንድሜ፣ አመሰግናለሽ። እሺ በቃ አይ እኔም ያው የተወሰነ እንትን ለማለት ያክል ነው እንጂ እሱ በደንብ ሄዶበታል። እናመሰግናለን እኛም። ሌሎቻችሁ መስጠት የምትሉት ነገር የምትናገሩት ወይም ጥያቄ ካለ አስተያየት ካለ ለአዳም የምትጠይቁት ነገር ካለ እኛ የምናውቀው ከሆነ ለመማማር ማንሳት ትችላላችሁ ሀሳብ። ሰላም ዋላችሁ፣ እንኳን አደረሳችሁ። እንኳን አብሮ ደረሰ። እንዴት ነህ? ይመስገን። የአዳም ሻ እስኪመጣ ጥያቄ ያላችሁ ጠይቁ፣ ወንድማችን ይመልስላችኋል። ወይ ነው ቀጥሉ። ተስማማችሁ? መልሰውልኛል ብያለሁ እኮ ከቅድም ጀምሮ። ምንድን ነው የምትደግሙት ነው? አዎ ግን አመሰግናለሁ። ቃለ ሕይወት ያሰማልን እንዳልሽ እርግጠኛ ነኝ። ያለው ለታችሁ ነው። ቃለ ሕይወት ያሰማልኝ። በነገራችን ላይ ጥያቄ መጠየቅ እንዳትፈሩ እሺ። በደንብ ጠይቁ። እኔ በጣም የሚጠይቅ ሰው ደስ የሚለኝና በዚህ አጋጣሚ ይሄ ጥያቄ ብዙ ሰዎች የሚጠይቁት ጥያቄ ነው። አሪፍ ጥያቄ ነው የጠየቅሽው፣ ግን በደንብ አድርገሽ ደግሞ እያስተዋልሽው እሺ። ትምህርቱን በደንብ ይዩ። በዚህ ጉዳይ የተጻፉ መጽሐፍትንም በደንብ አድርገሽ እንድታነቢ አደራሽን እሺ። አበረታታለሁ። እሺ እሺ እሺ። መልካም። እንደምን አሉ ጸዋሪ ተፍሬ? እንኳን አደረሶት። እንኳን አብሮ አደረሰን። አዳም እንዴት ነህ? እግዚአብሔር ይመስገን። መልካም እግዚአብሔር ይመስገን። የበረታ ነው። እናንተስ? በደንብ ባለፈው ያወራንበት ኢሹ እኮ አሁን ሚዲያ ላይ በጣም ደግሞ ትሪገር አድርጎ እያየኸው ነው አይደል አዳም? ምኑ? ሰብሊ በነበረች ጊዜ ጠየኳት ጥያቄ ነበረ ከፌሚኒዝም ጋር ተያይዞ ምናምን አንስቼ ነበረው። ኦኬ ይኖራል። ምን ብዙ ተያይ በጣም እኮ
በጣም ይታወቃል። እንትን ሆኗል። ሲጀመር በጣም ብዙ ነው እንደዚህ አይነት ነገር ያለው። ገና መች ተነካ? ገና እኮ አሁን ጫፍ ጫፉ ነው እንጂ ሰው እያወቀ ያለው በደንብ ስር ሰዷል። ቀላል አይደለም። ያው በጣም አይን ያወጣ ነገር ነው ያለው። እስቲ እግዚአብሔር ምህረቱን ያድለን እንጂ ከባድ ነው በጣም። ግን እዚህ እንትኑ ጋር እስቲ በደንብ ሂድበት። አሁን ይህ ስጋውና ደሙ የተባለው ፓርት ላይ አይ ቲንክ ከጥምቀቱ ጋር የሚያያዝ ነገር አለው። አሁን የጌታን ስጋ ስቅለቱን የምንተባበረው ሮሜ 6 ላይ እንዳለው ማለት ነው በመስቀሉ ላይ በተሰራው ስራ ጋር ነው። እና ከዚህ ከቅርቡ እንትኑ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው እኔም ማስነሳዋለሁ ይላል አይደለ ክፍሉ? አዎ። ግን አሁን በቀጥታ የክርስቶስን ሞትና ትንሣኤ የምንተባበረው በስጋው ነው እና በደሙ ነው የሚል ከሆነ አንድ ሰው ምንድነው ወደ ክርስቶስ ለመጨመር ወይም የክርስቶስን አካል ለመሆን ከጥምቀት በፊት ስጋውና ደሙን መቀበል ይችላል ወደሚለው ሊመጣል። እሷን እንድትነካት ብዬ ነው። አካል ሳይሆን እኔ በቃ ስጋውና ደሙን በልቼ የክርስቶስ አካል መሆን እችላለሁ፣ ምክንያቱም እኔ በአንተ አንተ በእኔ አለ፣ ወይም ደግሞ እኔ በአብ እንዳለው እናንተ በእኔ ትኖራላችሁ እናንተም በእኔ ትኖራላችሁ ያለውን ይዞ ሊመጣ ነው ማለት ነው። ያለ መሆን ግን መጀመሪያ ግን ተጠምቀው ነው የጌታን እራት ይቆርሱ የነበሩት ይቀበሉ የነበሩ። ለምን ሲባል የክርስቶስን ሞትና ትንሣኤ ሳያምን የክርስቶስ ሞትና ትንሣኤ የሆነውን ደሙንና ስጋውን መቀበል አይቻልም አይደለ? ትክክል ነው። ሌላው ቤተክርስቲያናችን ስታስተምር እነዚህ 5 አዕማደ ምስጢራት መካከል ጥምቀትን የሥርዓቶች ሁሉ መጀመሪያ ትልና የሥርዓቶች ሁሉ አክሊል የሁሉም ነገሮች ፍጻሜ ደግሞ የምትለው ደግሞ ስጋውና ደሙ መቀበል። ትክክል። እንትንም ተያይዞ የሚመጣ ነገር አለ። አሁን አንዳንድ ጊዜ እዚህ ሮሜ እንትን ይሄ ማርቆስ 16:16ን የሚያነሳሉ እዚህ ጋር ያመነ የተጠመቀ ይድናል የሚለው እኛ እምነትን ኤክስክሉድድ ያደረግን ይመስላችኋል? አሁን ብዙውን ጊዜ ካላመነማ በቃ ጭራሽ የለም። እዛ ጋር አሁን ያመነ የተጠመቀ ይድናል ቢልም ማመን ኢትዮጵያ ኦርቶዶክስ ሃይማኖት ውስጥ ወይም እኛ ጋር የሌለ ነው የሚመስላችሁ። ሲጀመር እኮ በእምነት ነው ይሄንን ሁሉ ሰክራመንቶች የምንቀበለው። አምነን ሳናምን እንዴት እንቀበላለን? የማያምን ሰው ስለተጠመቀ ብቻ ይድናል የሚል አስተምህሮ የለም። ብዙውን ጊዜ ከዚህ ጋር እያነሱ እንትን የሚሉት ነገር አለ። ግን ይሄ ምን ማለት ነው? ለምሳሌ የህፃናት ጥምቀት ግን አሁን ለምሳሌ የሊዲያ ቤተሰቦች በሊዲያ እምነት አምነው እንደዛው እንደተጠመቁ የማረሚያ ቤቱ ጠባቂ ከነ ቤተሰቡ ተጠመቀ፣ የጴጥሮስ ቤተሰቦች እያለ ይናገራል መጽሐፍ ቅዱስ። ስለዚህ ጌታ ህፃናቶች ወደ እኔ ይምጡ አትከልክሏቸው፣ ድህነት ያስፈልጋቸዋል ብለን ስለምናምን ይህንን ስርዓት አበጀን አሁን የህፃናት ጥምቀት ላይ እንጂ ትልቅ ሆኖ ለመጣ ላደገ ሰው ለምሳሌ በሌላ እምነት ውስጥ ቆይቶ ሲመጣ ስለ ቤተ ክርስቲያኑ አስተምህሮና ስላለው ነገር እናስተምሯለን፣ ስለ ጌታም እናስተምሯለን። በጣም ሲገባው አመንኩኝ ብሎ ሲቀበል ነው የሚጠመቀው እንጂ ልክ እንደመጣ ናና ገባ ብለን አንከትምና አንዳንዴ ቤተ ክርስቲያኗ የምትወቀስበት ምንድነው ጭራሽ እምነት ላይ ያላት ነገር በጣም አነስተኛ እንደሆነ ምናምን ተደርጎ ነው የሚወራውና እዛ ላይም አንዳንድ ብዥታዎች ካሉ ማጥራት አለብን ብዬ አስባለሁ። የሆነ ጊዜ ምን ገጠመኝ መሰላችሁ? ኦርቶዶክሶች ድነዋል ብለህ ታምናለህ ወይ አልኩ አንዱንና አይ አልዳናችሁም አለ። እሺ ለምንድን ነው ያልዳን ነው አልኩት። ለምሳሌ ሰው ሁሉ ክርስቶስን በማመን ይድናል ብለህ ታምናለህ። ክርስቶስን ያመነ ሰው በቀጥታ ድኗል አይደለ? እንደዛ ነው ስብከቱ። ሰው ክርስቶስን ያመነ ሰው ድኗል ብለህ ካሰብክ እኔ አሁን ለምሳሌ ክርስቶስ ተሰቅሏል ብዬ አምናለሁ። ክርስቶስ ሞትን ድል አድርጎ ተነስቷል ብዬ አምናለሁ። ክርስቶስ የዘላለም ጌታ ነው ብዬ አምናለሁ። ጌታ ኢየሱስ ክርስቶስ ዳግም ይመጣል ብዬ አምናለሁ። ጌታ ኢየሱስ ክርስቶስ ከሶስቱ አካል አንዱ አካል ነው ብዬ አምናለሁ። ከአብና ከመንፈስ ቅዱስ ጋር እኩል ስግደት ይገባል ብዬ አምናለሁ። የማርያም ልጅ በስጋ የተገለጠው የዓለም መድኃኒት ነው። የሰው ልጅ ሁሉ ከዘላለማዊ ሞት ወደ ዘላለማዊ ሕይወት የተሻገረው በክርስቶስ ነው ብዬ አምናለሁ አልኩት። አሁን ድኛለሁ አልዳንክም ማለት ለምን አልኩት። ሳታምን ተጠምቀሃል አለ። ስለዚህ አሁን
ክርስቶስን ማመኔ ሳይሆን ከማመኔ በፊት መጠመቄ መዳኔን ከልክሎኛል ማለት ነው። ስለዚህ ክርስቶስን በማመን ብቻ ምን አይባልም እያለኝ ነው ይሄ ሰው። በተቃራኒ አይዳንም። ስለዚህ የገዛ ትምህርቱን በምን ያፈርሳል ማለት ነው? በራሱ ትምህርት እያፈረሰው። ስለዚህ ለመዳን ምን መቀበል አለብህ እያለኝ ነው። የዘላለም ሕይወት ለማግኘት ክርስቶስን ማመን ብቻ ሳይሆን በክርስቶስ መጠመቅ አለብህ እያልከኝ ነው አልኩት። ምክንያቱስ አይቷን ጥምቀቱን አምኜ የክርስቶስን አዳኝነት አምኜ የክርስቶስን ዘላለማዊ ሕይወትነት አምኜ በመስቀሉ የተደረገው ሞቱ የዘላለም ሕይወት እንደሰጠኝ አምኜ የትኛውም የግል የሆነ የራሴ ስራ ሳይሆን ክርስቶስ በፈጸመልኝ የመስቀል ስራ ወደ ዘላለም ሕይወት እንደመጣው እየነገርኩት ክርስቶስ የዘላለም ጌታ ነው፣ አዳኝ ነው፣ እርሱን የሚመስል የለም ብዬ እየተናገርኩ እርሱ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 1 ላይ በአብ ዘንድ የነበረ ከአብ ጋር ለዘላለም የኖረ ከአብ ጋር እኩል ስግደት የሚገባው ይህ የማርያም ልጅ የሆነ እርሱ ሰው የሆነ ፍጹም አምላክ የሆነ በሰውና በእግዚአብሔር መካከል የሆነ መካከለኛችን ብለን የምንጠራው የዘላለም ሕይወት የሚሰጥ አዳኝ የሆነ ፈራጅ የሆነ ኢየሱስ ክርስቶስን አምናለሁ እያልኩት አልዳንክም ካለኝ ይሄ ሰው እምነት ከዚህ ውጪ ምንድነው ፎርሙላው የሚል ጥያቄ ነው። ስለዚህ በእምነት ላይ ትጨምራላችሁ የሚሉን ሰዎች ይህንን አምነናል ስንል አልዳናችሁ የሚሉን ከሆነ ሰው ይሄንን በማመን ብቻ ሳይሆን ለመዳን ሌላ ነገር አላቸው ማለት ነው። ይሄ ነው ፖይንቱ የሚሆነው። ስለዚህ አሁን የምንጠይቃቸው ጥያቄ ተቃራኒ መሆን አለበት። የተለመደ ጥያቄ እየተጠያየቅን እድሜያችንን መፍጀት አይጠበቅብንም። ድነሃል ካለኝ ካልዳኑ ሰዎች ጋር አላወራም የሚሉ ሰዎችን መቃወም መቻል አለበት። ክርስቶስን ያምናል ድኗል ብሎ ማለት አለበት። ምክንያቱም ክርስቶስን በማመን ይዳናል ብሎ የሚሰብክ ሰው ክርስቶስን አምናለሁ ያለው ሁሉ ወደ ዘላለማዊ የእግዚአብሔር መንግስት ማስገባት አለበት። አንዱ ደግሞ መጣ መዳንህን ምንም ነገር አያጠፋብህም የሚል ስብከት ያላቸው ታውቃቸዋለህ። እና ክርስቶስን በማመን ውስጥ የዘላለም ሕይወት አግኝተሃል፣ አንዴ ከዳንክ መዳንን የሚያጠፋብህ ምንም ነገር የለም የሚሉ ሰዎች ናቸውና ኦኬ እኔ ክርስቶስን አምናለሁ፣ በክርስቶስ ኢየሱስ እምነት አለኝ፣ ጌታ ኢየሱስ ክርስቶስ የዘላለም አዳኝ ነው ብዬ እመሰክራለሁ፣ የጌቶች ጌታ ነው፣ መዳን በጌታ ነው ብዬ እመሰክራለሁ አልኩት። ብራቮ አለ። ናይስ ጎበዝ፣ በቃ ይሄ ነው የሚፈለገው አለ። እመቤታችን ቅድስት ድንግል ማርያምም አማላጅ ናት ስለው አይ በቃ ድህነትን አጣለኝ። በክርስቶስ ያመነ ሰው ምንም ድህነቱን አያጠፋውም ካልክ በማርያም ምልጃ ማመኔ ለምን ድህነቴን ያጠፋዋል? ድኛለሁ። ስለዚህ ምንም ነገር ባደርግ ድህነቴ የማይጠፋ ከሆነ ማመኔ ለምን ድህነቴን ያጠፋዋል? አያ ስለዚህ ራሱን የቻለ ሌላ ሎጂክ አለው። በአፍ ያወራዋል እንጂ የሚያወራውን የሚያስተምረውን ትምህርትም አይቀበሉም ማለት ነው። አንተን ራሱ ይሄ አሁን ለምሳሌ መጽሐፍ ቅዱስ ላይ በአንድ የወንጌል ክፍል ላይ አንዴ ከሚሎስ ጋር ስናወራ ነውና በአንድ ወንጌል ክፍል ላይ ይመስለኛል እዚህ የማቴዎስ ወንጌል ላይ 26 ላይ ስለ ስጋውና ደሙ ስናወራ ነውና በሐሳቡ ላይ ሁለታችንም አልተስማማንም። ስለዚህ ማን ይዳኘን አልኩት። መጽሐፍ ቅዱሱን እኔም የምተረጉምበት አንተም የምትተረጉምበት መንገድ ትክክል አይደለም። አንተ እኔን ትክክል አይደለም ትላለህ፣ እኔ ደግሞ አንተን ትክክል አይደለም ካልኩኝ ሰው ማን ይዳኘን አልኩት። አይ በቃ መጽሐፍ ቅዱስ ነው የሚዳኝ። አይ እንደዛ እንዳትል እኮ ሉተራውያን ያ ስጋና ደም እውነተኛ ነው ብሎ እየተቀበሉ ስርዓቱን እያስኬዱ ነው። ሰው ዋት አልኩት። አይ እነሱም ትክክል አይደሉም። ስለዚህ ምንድነው የራሳችንን ትርጉም ነው ማምጣት ያለብን ነው። ራሳችን እንደፈለግን ነው መተርጎም ያለብን ነው። እኛ አሁን ቤተክርስቲያናችን አንድን የወንጌል ክፍል ትርጓሜ ያላት አባቶች እንዴት ፈቱት ብለን ደግሞ ወደኋላ እየሄድን እስከ ክርስቶስ ጋር እስከ ሐዋርያት ጋር መድረስ እንችላለን። ለምን በቃ ሼፑን ጠብቆ መንገዱን ጠብቆ ስለሚሄድ ማለት ነው። አንድ ክርስቲያን በራሱ በዘፈቀደ የሚፈታው ነገር የለም። ከፈታም ስህተት ነው እንደ ቤተ ክርስቲያን እይታ ይመለሳል፣ ተስተካክሎ ወደ መስመሩ ይገባል። ለዚህ ነው ቤተ ክርስቲያኗ የቆመችው በሰዎች ፍላጎት፣ በጳጳሳት፣ በካህናት፣ በዲያቆናት ወይም በምናምን ሳይሆን ዶግማቲክ የሆነ ስርዓት አላት።
ስርዓት አለ፣ ቀኖና አለ፣ ሂደት አለ። ክርስቶስ ራሱን የመሰረታተም ኤፌሶን 5:6 ላይ እንዳለው አንድ ሃይማኖት አንዲት ጥምቀት በዛ መዋቅር ውስጥ ነው ያለችው። የራሷ አዕምድ አላት የማይፈርሱ አማደ ሚስጥራቶች አሏት። 7 ሚስጥራተ ቤተክርስቲያን አላት። ትውፊትን ደግሞ በዚህ መልኩ ትቀበላለች። ቀኖና የሆነ ስርዓት አላት እየተባለ የሚመጣበት ምክንያት ምንድነው? እኔ ዘልዬ መጥቼ እንዳላፈርስ ያም ዘሎ መጥቶ እንደፈለገ እንዳያወራ ስርዓት ተበጅቶላታልና እዚህ ጋር ማንም ሰው ሲያወራ እንደ ቤተክርስቲያን ካልሆነ ይመለሳል፣ ወደ ቤተክርስቲያን አስተሳሰብ ይመለሳል። ለዛ ነው እዛ አካባቢ ዲኖሚኔሽኑም በስቶ የክርስቶስ አይነቱም በስቶ የሐዋርያትም ምናምን በስቶ የምታዩት በዛ መሰረት ነውና ይሄም ታሳቢ መደረግ አለበት ለማለት ነው። እንዳላበዛ ለሌሎችም እድልስ አሪፍ ነው። እንትን ነው ትምህርታዊ አይደለ? ኦልሞስት ሁላችንም ዋይድ ቲንከር ሆነ እንድናስብ አንዳንዴ ይሄ የተለመደ የመጽሐፍ ቅዱስ ጥቅስ ምልልስ ብቻ ሳይሆን አንድ ሰው እንደ ማሰብ መጠየቅ። አሁን የማርያምን ትንሣኤ ያሳየኝ ሲል የማርያምን ሞት መጠየቅ ነው መጀመሪያ። ሰው ሳይሞት አይነሳም። ስለዚህ የማርያምን ትንሣኤዋን አሳየኝ ካለ የማርያምን ሞቷን ሊያሳየኝ ይገባል። የማርያምን ሞት ያገኘበት ቦታ ትንሣኤዋ ተጽፎ ስለሚያገኝ፣ ስለዚህ እዛ ጋር ሞቷን ሲመዘግብ ሞቷን ካመነ ትንሣኤዋን መቀበል ግዴታ አለበት። አለበለዚያ ሞቷንም ትንሣኤዋንም ሳይቀበል መሄድ ነው ያለበት። ሞታለች ብሎ ለማለት የግድ መጻፍ ስላለበት። ሌላው እኔ የጌታ ደቀ መዝሙር ነኝ፣ እኔ የጌታ ሐዋርያ ነኝ የሚሉ ብዙዎች አሉ አይደለ? ኦፍኮርስ ያርግልን ለሁላችንም። የጌታ ደቀ መዝሙር የጌታ ሐዋርያ መሆን ያስደስታል፣ የሚያስነቅፍ አይደለም። ግን የጌታ ደቀ መዝሙር ለመሆን ክርስቶስ ከተናገራቸው መስፈርቶች ውስጥ ምን ምንድን ናቸው ብላችሁ እስኪ ጠይቋቸው፣ እስኪ ጻፉልኝ። ለሐዋርያት ትእዛዝ ሲሰጥ ምን አርጉ ነው ያለው? ደቀ መዝሙር ሆኖ ለመጠራት የጌታ ደቀ መዝሙር ነኝ ብሎ በአፍ ለማውራት እኔ የጌታ የኢየሱስ ደቀ መዝሙር ማለት ተከታይ ማለት ነው አይደለ? እኔ የጌታ የኢየሱስ ክርስቶስ ተከታይ ነኝ ብሎ ለመናገር ጌታ ክርስቶስ ምን አዟል? እስኪ ማስተማር፣ ማጥመቅ፣ እምነት፣ ጥምቀት አይደል? ስለዚህ አንድ ሰው ደቀ መዝሙር ነኝ ለማለት ምን ያስፈልጓል ማለት ነው? ማመን አለበት፣ መጠመቅ አለበት። ካልተጠመቀ ደቀ መዝሙር ይሆናል? አሁን ይሄ ጥያቄው። ስለዚህ እኔ የኢየሱስ ተከታይ ነኝ ብሎ ለማውራት እምነትና ጥምቀት መሰረት ነው። ስለዚህ ጥምቀት የሚለው ሲወጣ ምን ብቻ ይሆናል? እምነት ብቻ ይሆናል። እምነት ብቻ የክርስቶስ ተከታይ አያደርገውም ማለት ነው። የክርስቶስ ተከታይ አያደርገውም። ኤቢ እንትንን አንስተ ማውራት ትችላለህ ወንድሜ፣ ቤትህ ነው። ማይክን ማንሳት ትችላለህ። ተደብቆ ማውራት አይጠበቅብህ። ማይኮትን ያንሱ። ክብር ጸዋሪ ተፍሬ በደንብ አድርገው ያዙልኝ። ባያችን ሀና ኤምራኬል እንኳን አደረሳችሁ ብያለሁ። ኤቢ አንሳ ማይክ። እሺ ሰላም በይና አንቺ እሱ እስከሚያነሳ ይብዛላችሁ። እንዴት አላችሁ? እንኳን አደረሳችሁ። እግዚአብሔር ይመስገን። እንኳን አደረሰሽ። እንኳን አብሮ አደረሰን። ስለዛሬው በዓል ግን ያው ተብሎ ከሆነ ባላቅም ትንሽ ብትሉን ደስ ይለናል። እሺ ቀላል እንላለን። ትንሣኤን መመስከር በረከት ነው። ኤቢ እባክህ አንሳ። አፍርሼ አሁን እነሆ ምን አረግ ዘንድ ደህናት አዳምሻ ደግነ እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። እንኳን አደረሳችሁ። እንኳን አብሮ አደረሰን። እንዴት ናችሁ? እግዚአብሔር ይመስገን። እንኳን አደረሳችሁ። እንኳን አብሮ አደረሰን። አኒ እንኳን ደህና መጣሽ ብያለሁ። ባያችን እንኳን አደረሰ። አብሮ አደረሰን። አዳም ሰላም ክርስቶስ ይዛላችሁ። ጥያቄ አለኝ። እሺ ትጠይቀናለህ። ኤቢን እንጠይቀውና እሺ ሲጀመር አይመቸኝም። መንገድ ላይ ነው ተጋታውስ ነው። አይ ምንድነው ምልክት ነው ያልከው?
ምልክት ነው ብሎ ከተጠመቀስ ነው የምልህ ደቀ መዝሙር ሆን ይችላል። ያመነና የተጠመቀ ምንድነው ምልክት? ጥምቀት ነው እኮ። ጥምቀት እንዴት ነው ምልክት የሚሆነው? ያው ማለት አያድንም እንደሚሉ ማለት ነው። አያድንም ግን አለ አይደል ሞቱና ትንሣኤውን ታስብበታለህ። ጥምቀት ምልክት ነው የሚል የመጽሐፍ ቅዱስ ክፍል ስጠኝ እስኪ። አታቋሚን ያለህ ማለት ነው ተወኝ እንዴ። አይ አይደለም፣ ጥምቀት ምልክት ነው ብሎ የተጻፈበትን ቦታ ስጠኝ። ምን አውቃለሁ አዳማ እና ምን አርግ ነው እና ሰውየው ወክለህ አንድ እያወራክ የነበረው ኮትሶ ምክንያት መጨመቅ አለብኝ። አይ እኔ እንደዛ ነው የምጠይቀው። ለምሳሌ አሁን ጥምቀት ምልክት ነው ብሎ ከተናገረ እሺ መልካም፣ ምልክት ነው ያለው የቱ ጋር ነው ጥያቄ። ከዛ ወዲያ ምልክት የተባለበት ቦታ ላይ እንገባና ደግሞ እንጠይቃለን ጥያቄ ማለት ነው። ምክንያቱም ምልክት አድርግልኝ ብሎ ያስቀመጠበት ቦታ የለማ የለም። ሞቱን በሚመስል ትንሣኤ ትነሳላችሁ አይልም? በሚመስል ማለት ምን ማለት ነው? ሞቱን ስለዚህ ምሳሌ ነው እንጂ አትነሳም ማለት ነው። እምነት የለህም፣ ተጠራጣሪ ነው። እንነሳለን እኮ ከውሃ ውስጥ ስንወጣ እንነሳለን፣ ግን ሞቱን የሚመስል ነው። አየህ ምልክት ነው። ገባ? ሞቱን በሚመስል ሞት ከእርሱ ጋር ምን ከሆንን ከተባበርን። መተባበር ምሳሌ ነው ማድረግ ነው? አይ ምሳሌ ነው። ሞቱን በሚመስል ነው የሚለው። መተባበር ድርጊት ነው። እና ምሳሌ በድርጊት ነው የሚገለጠው ወይስ በምሳሌ ነው የሚገለጠው? በድርጊትም ልትመስል ትችላለህ። ድርጊት ምሳሌ ነው። አንተ ግን እንዳያመሩ ባይዚ አክት እያደረኩ ነው ይናገራል። ሰውኛ አንተ አይ ለሌሎች እኮ ትምህርት ነው ኤብዬ፣ ችግር የለውም። ኧረ ማንንም አያምንም። ደግሞ ማያውቅሃል እንዴ? ግን እጠራጠርሃለሁ እኔ ራሱ እንትላል። ኤኒዌይስ ሎጂክ የሆነ ጥያቄ ሲመጣ ሎጂክን በሎጂክ መስበር አለብን። ትናንትና ሙስሊሞች እዚህ ቤት በጣም ብዙ ነበር የገቡትና ሎጂክ ሲያመጣ በሎጂክ እየጣልባቸው ግራ ተጋብቶ ምናምን በቃ ሊያወራ የመጣውን ረስቶት ሁሉ ምን ሊያወራ እንደገባ ሁሉ ግራ እስከሚገባው ሎጂካቸውን በሎጂክ ነበረ ሲወድቅ የነበረው አብዛኞቹ እዚህ ቤት የነበሩት ብዙዎቹ። ሎጂክ ሲጠቀም ባይብል ላይ የምንመጣ ከሆነ መዳረቅ ይሆናል። ሎጂክን በሎጂክ እንገለውና ከዛ ወደ ምን እናመጣዋለን? ወደ እውነተኛው ትምህርት እንመልሰዋለን። ትንሽ እንደዚህ አይነት ነገር መጠቀም አለብን ብዬ አስባለሁ። ልክ አሁን ምንድነው የሙዙን ጣዕም ሳትበላው ታውቃለህ ብለው እንደጠየቁት አባት አይ ቀኛ ሙዙን ለምንበላው ጣዕሙን ለኛ ተውልን ያሉት አይነት ነገር መምጣት አለበት ብዬ አስባለሁ። አንዳንዴ ልክ ጌታ ኢየሱስ ክርስቶስ ልክ እንደጠየቃቸው የዮሐንስ ስልጣን ከሰማይ ነው ከምድር ነው? ይሄ የሚያጠምቅበትን ስልጣን ያገኘው ከእግዚአብሔር ነው ወይንስ ከማን ነው? ከእግዚአብሔር ነው ካልን ለምን አልተቀበላችሁትም ይለናል። ከምድር ነው ካልን ህዝቡ ይገለናል። ስለዚህ እኛ አናውቅም እንበለው። በቃ ትናንት አልተገለጠም ሲል ብሎ ሄደ ማለት ነው። የተገለጠውን ክርስቶስን ለመሳደብ መጥቶ ያልተገለጠውን አላህ ሰብኮ ሄደ። እንደዚህ አይነት ትምህርቶችን በደንብ አድርገን መያዝ አለብን ብዬ አስባለሁ። ኦልሞስት ስቲል ፕሮቴስታንት ጋም ስንመጣ ዛትማች እንደዛው መሄድ አለብን ብዬ አስባለሁ። ምንጠይቃቸውን ጥያቄዎች የምናነሳባቸው ጥያቄዎች ይሄ የታባ ገደል ግባ ምናምን ሳይሆን ኦኬ ሎጂክ ነው የተጠቀምከው፣ መጀመሪያ ሎጂክን በሎጂክ ከዛ ወዲያ ሎጂክ ሲወድቅበት ከዛ ወዲያ ወደ እውነተኛው ትምህርት እናመጣዋለን። ለዛ ነው ቅድም ምልክት ካለው ምልክት ያለበት ቦታ የት ነው? ኦኬ ሞትና ትንሣኤውን እንደ ምልክት ከሆነ የሚቀበለው አላመነም ማለት ነው። ምልክት ብቻ ነው አድርጎ የተቀበለው። ስለዚህ ሞትና ትንሣኤውን አልተቀበለም። እና በሞቱ ከክርስቶስ ጋር አንድ ከሆንን ከክርስቶስ ትንሣኤ ጋር አንድ ከሆንን የግዴታ በመስቀል ላይ መሰቀል አለብን ማለት ነው ሊለይ ይችላል። ኦኬ ስለዚህ ከክርስቶስ ጋር አልተሰቀልኩም እያልከኝ ነው እለዋለሁ ማለት ነው። ምክንያቱም ጳውሎስ እኔ ከክርስቶስ ጋር የተሰቀልኩ ብሏላ። ያን ክፍል ሲያነበው ምን ብሎ ሊያነበው ነው? እኔ ተሰቅያለሁ እያለ ጳውሎስን አልተሰቀልክም ብሎ ሊከራከረው ነው? እንደዚህ አይነት ነገር እናመጣበታለን ለማለት ነው ኤብዬ። ለማንኛውም እስኪ ስለ ዛሬው ቀን የተወሰነ ነገር በለን ወንድም አለም። ሊሽም አለች አስገቧት። ጥያቄ ያላችሁ ሜቢ ስላለ እንጠይቅ። ጸዋሪ ተፍሬም አሉ እሳቸውንም እየጠየቅን እንሄዳለን። ጥቂት በለን ስለ ዛሬ እስኪ። እሺ ጸዋሪ ተፍሬ ይመለሱ። ጥቂት ስለዚህ ቀን በሉን፣ ስለ ትንሣኤዋ
የማርያም ትንሣኤ እንዴት ነው? ፍልሰታ ለምን ተባለ? የሚለውን የተወሰነ ነገር በሉ። ጸዋሪ ተፍሬ ይቀጥሉ። ዳምዬ ቆይ ትንሽ ስራ ይዤ ነው እላለሁኝ። እሺ ይቅርታ፣ አንድ ሰው ይቀጥልና መጣ። እሺ መልካም መምህራኖች እስከሚያስተምሩን ሚኪ ሀና ጥያቄ ካላችሁ ባያችን ጥያቄ አለው፣ የባያንም ጥያቄ እንቀበላለን። ባያ እሺ ላስቀድምህና ከዛ ወዲያ ሌሎችን እየተቀበልን እንሄዳለን። እሺ አመሰግናለሁ። ኦሪት ዘፍጥረት ምዕራፍ 11 ላይ እግዚአብሔርም አለ እንውረድ ሲል ተናጋሪው ማን ነው? እንውረድ ሲል ከየት ነው የሚወርደው? ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው ይላል እና በሁሉም ቦታ የሚገኝ ነውና ከምንድን ነው የሚወርደው የሚለው ጥያቄ ነው። እሺ ኦሪት ዘፍጥረት ምዕራፍ ስንት ላይ? 1 ከቁጥር 6 ወደ ባቢሎን የወረደበት ማለት ነው። መልካም እሺ ኤቢ የሚመልስልን ከየት ነው የሚወርደው? እንዴት ነው የሚወርደው? እግዚአብሔር በሁሉ ቦታ ካለ መንፈስ ከሆነ መውረድ ለምን አስፈለገው? ትናንት ሙስሊሞቹን ስንጠይቅ የነበረው ጥያቄ ኦልሞስትኛ ጋር መጣ ማለት ነው። አሁን መልሱ። ኤቢ ሂሩቴ እዚህ ውስጥ ያላችሁ መልሱ። ኤምብራኬል ጸጊ ተሳተፉ እስኪ። እሺ እንኳን አደረሰ ሳቢዬ፣ እንኳን ደህና ቆያችሁን። እሺ መልሱን ለመስጠት ያህል ያው ሁሉም ሚዩት አድርገው ጠፍተዋል። መልሱን ለመስጠት እንውረድ ማለቱ መመልከቱን፣ ወደ ኃጢአታቸው ማየቱን፣ ኃጢአታቸውን እግዚአብሔር አምላክ እንደተመለከተ፣ የምድሪቷ ጩኸት መብዛቷን፣ እግዚአብሔር አምላክን ምን ያህል እንደተገዳደሩትና እግዚአብሔር አምላክ ላይ ምን ያህል እንደሚሳለቁ ማየቱን መናገሩ እንጂ ከሆነ ቦታ ላይ ወደ ሆነ ቦታ ወደ ታች መውረዱን የሚያሳይ አይደለም። ኑ እንውረድ ብሎ መናገሩ አንድነቱን ሶስትነቱን ማሳየቱ ነው። በትርጓሜያችን ላይ ኑ የሚለው ቃል ወይም ደግሞ የእግዚአብሔር ቃል ተብሎ የተጠራው ጌታ ኢየሱስ ክርስቶስ መሆኑን ይናገራል፣ ወይም ወልድ ብሎ ያስቀምጧል። ኑ ማለቱ ከአብና ከመንፈስ ቅዱስ ፍቃድ ያልተለየ መሆኑን ድምፅን በመቀየር ቅጣት በመቅጣት ፍርድን በመፍረድ አንዱ አካል ከሌላው አካል የተለየ አለመሆኑና አንድነትን ማሳያ ነው። ኑ እንውረድ ማለቱ መጥራቱ አንዲት ፍቃድ፣ አንዲት ስልጣን፣ አንዲት ፈራጅነት፣ አንዲት ባለስልጣን መሆኑ ማሳያ ብሎ ይናገራል። መውረድ የሚለው ከየት ነው የሚወርደው ስንል የእግዚአብሔር መንበር የታወቀ ነው። መንበሩ የታወቀ ነው። የእግዚአብሔር ዙፋን የታወቀ ነው። እግዚአብሔር አምላክ በሁሉ ቦታ ያለ ነው። ምድር የእግሩ መረገጫ ይላታል። ሰማይ የዙፋኑ መቀመጫ ይላታል። እግዚአብሔር የሌለበት ቦታ የለም። እግዚአብሔር መንፈስ ነው ይላል። እግዚአብሔር በቦታ የሚወሰን አይደለም። እግዚአብሔር በሆነ በተፈጠረ ነገር ውስጥ የምንወስኑ አይደለም። ነገር ግን እንውረድ ማለቱ ግን አይኑን መመልከቱ፣ ወደ እነዛ ሰዎች ማየቱ፣ ሀሳቡ ሙሉ ለሙሉ በእነዛ ሰዎች ላይ መሆኑና እነዛን ሰዎች ለመቅጣት እግዚአብሔር የተዘጋጀ መሆኑን ቅጣቱን መላኩን ማሳያ ነው ማለት ነው። ይሄ ነው። ግልጽ ነው። ግልጽ ሆኖልኛል። ተናጋሪው ቃል ወልድ ነው ብለን ነው የምንወስደው አይደል? አንዱ ከአንዱ የተለየ አይደለም። ነገር ግን በትርጓሜ ሂደት ስንሄድ ከሶስቱ አካል አንዱ አካል ቃል ወልድ ብለን እንናገራለን። በቃሉ ዓለምን ፈጥሯል። በቃሉ ሁሉን ነገር ሰርቷል። ስለዚህ የወልድ ቃል ማለት ግን ከአብ ልብነት የተለየ ከመንፈስ ቅዱስ ሕይወትነት የተለየ አይደለም ነው። ስለዚህ ወልድ የተናገረው መንፈስ ቅዱስ ያጸናል፣ አብ ደግሞ በልቡ ያስባል። አብ በልቡ ያሰበውን ወልድ በቃል ይናገራል። ያ ማለት ግን አብ አይናገርም ማለት አይደለም። ይህ የምወደው ልጄ ነው ብለዋል። መንፈስ ቅዱስ ተናጋሪ አይደለም። ለአገልግሎት ጳውሎስና ሲላስን ጳውሎስና በርናባስን ለይታችሁልኝ ብሎ ተናግሯልና፣ ስለዚህ መንፈስ ቅዱስ ተናጋሪ ነው፣ ወልድ ተናጋሪ ነው፣ እግዚአብሔር አብ ተናጋሪ ነው። ነገር ግን ይህ ክፍል የፍርድን ነገር የሚያሳይ ነው። ፍርድ ሁሉ የወልድ ነውና የወልድ የሆነ ፍርድ ሁሉ የአባቱ፣ የወልድ የሆነ ፍርድ የመንፈስ ቅዱስ ነው። አብ በልቡ ያሰበውን ወልድ በቃሉ ይፈርዳል፣ መንፈስ ቅዱስ ያጸናልና እንዲህ ተብሎ ይተረጎማል። መከፋፈልን ግን አናሳይም እዚህ ውስጥ። ቃሎት ያሰማልናል። አንድ ጥያቄ ልጨምር።
ምናልባት ተራ እንዳልይዝባቸው። ምንም አትይዝም። ትምህርት ስለሚጠቅመን ጠይቅ። ኤቢ መልሳል። ክርስቶስ በዚህ በምድር ላይ ሲመላለስ ተመልኳል እንዴ? የሆነ ቦታ አልተመለከም የሚል ትምህርት ስለሰማሁ እና እንድታብራራልኝ። እሺ ኤቢ፣ ክርስቶስ በዚህ ምድር ሲመላለስ ተመልኳል ወይ? ጥያቄ። ጸባሪ ተፍሬ የሚጨምሩት ካለ ላስቀድሞት። አይ ያው አብዛኛው የተወሰኑትን ብሎታል። መሰረታዊ ነገሮች እግዚአብሔር እንግዲህ ብዙን ጊዜ ክርስቶስን ስናነሳ በመዋለ ስጋዊ የተመላለሰበትን ነገር ነው አብዛኛው ሰው ማስተዋሉ እዛ አካባቢ ጋር ነውና ክርስቶስ ከዛ በፊትም ነበረ፣ ቅድመ ዓለም ነበረ፣ ዓለም ሳይፈጠር በፊት የነበረ እንደሆነ ማሰብ ያስፈልጋል። ይሄ ማለት ምን ማለት ነው? ለምሳሌ ልጅ ሲባል ራሱ ልጅነቱ የባህሪ እንጂ የመበላለጥ አይደለም። የመቅደም ኋላ የመገኘት አይደለም። የጊዜ መከፋፈልም ልዩነትም የለም። በመዋለ ስጋዊ ክርስቶስ ራሱ ምን አለ? እኔና አብ አንድ ነን። እኔን ያየ አብን ያየ ነው። ሐዋርያቶች በአንድ ወቅት አብን አሳየንና ከዚህ በኋላ ይብቃም ብለው ነበረ። እኔን ያየ አብን ያየ ነው ብሎ አንድነታቸውን መስክሯል። ብዙ ቦታዎች ላይ ስለ ክርስቶስ ስለ አባቱ በሱ ውስጥ እሱም በሱ አባቱ በሱ ውስጥ ሆኖ እንደሚሰራ ተናግሯልና የጌታ አምላክነት በመወለዱ የጀመረ ሳይሆን ቀድሞ የነበረ ነው። የሰውን ስጋ የለበሰበት ግን በምክንያት ነው የሚሉት አባቶች ሲተርቱ። አዳም ሰይጣን በእባብ ልብ ውስጥ ተሰውሮ ሰውን እንዳሳተው ሁሉ እግዚአብሔር ደግሞ በሰው ስጋ ውስጥ ተቀምጦ እንደዚሁ ሰውን አዳነ እያሉ ያመሰጥሩታልና ያን ለማሰብ ነው እንጂ አንዳንዴ ከዚሁ ጋር ተያይዞ ስጋው ይመለካል አይመለክም፣ አምላክ ከሆነ በመዋለ ስጋዊ በነበረበት ጊዜ ስጋው ተመልኳል የሚልም ጥያቄ አለ ተያይዞ የሚነሳ። እኛ ጋር ተዋህዶ የተባለበትም ዋነኛው ምክንያት ይሄ ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ። ለይተን አንከፍልም፣ ለይተን አናይም። ስለዚህ መዋሃዱንም እናምናለን። አንድ ነው የሆነው። ፍጹም ሰው ነው፣ ፍጹም አምላክ ነው። ሰውነቱ ያልተለየው፣ አምላክነቱ ያልተለየው ማለት ነው። ይሄንን ነው ማሰብ ያለብን። ብዙውን ጊዜ እነዚህ ነገሮች በጥንታዊ ኑፋቄም የነበረ ነው። አሁን የመጡ አይደሉም። በነገራችን ላይ በፊትም የነበሩ ናቸው። እንደ ጥያቄ የሚነሱ ናቸው። ሲወርድ ሲዋረድ የመጣ ነው። ስትመልስም ቤተክርስቲያን የቆየችው ነው። አብዛኞቹ እነዚህ አይነት ነገሮች የተወሰነ ተብሎበታል። የሚጨምረው ነገር ካለ ጨምር አዳም። መልካም የህይወት ቃል ያሰማልን። እግዚአብሔር አምላክ በእድሜ በጤና ይጠብቅልን። ሁለታችሁንም ጥቅስ ለመስጠት ያህል እንድታነቡት የዮሐንስ ወንጌል ምዕራፍ 8 ቁጥር 58 ኢየሱስም እውነት እውነት እላችኋለሁ ከአብርሃም ሳይወለድ እኔ አለሁ አላቸው። ከአብርሃም በፊት እንደነበረ ነግሯቸዋል። ከአብርሃም በፊት የነበረው እሱ ምስጋናው የተቋረጠ አይደለም። ስለዚህ በስጋ ወራትም እያለ አምላክነቱን እንዳልተወ ከአብርሃም በፊት የነበረ እሱ እንደሆኑ ሌላ ሆኖ እንዳልመጣና ያ ምስጋና የቀጠለ መሆኑን በዚህ መልኩ ነግሯቸዋል። ስለዚህ የሰማይ መላእክት ያመሰግኑታል። የዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን አለ። ለአብ የሚገባ ሁሉ የወልድ ነው። ስለዚህ ለአብ ክርስቶስ በስጋ ወራት በነበረበት ዘመን ምስጋና አልተቋረጠም። እኔና አብ አንድ ነን ብሏል። ለአብ የሆነ ሁሉ ምስጋና የወልድ መሆኑን ማየት እንችላለን። ፍጥጥ ግጥጥ ያለ ደግሞ አምጡ ስንባል ደግሞ የማቴዎስ ወንጌል ምዕራፍ 14 ቁጥር 33 ላይ በታንኳይቱ የነበሩት በእውነት የአምላክ ልጅ አንተነህ በማለት ሰገዱለት በማለት ያስቀምጣል። ስለዚህ የአምላክ ልጅ አንተነህ ማለት ልጅነቱን እንጂ አምላክነቱን እኮ አያሳይም ብለው ሊከራከሩ ይችላሉ። ለዚህ ደግሞ መስም የሆነው የዮሐንስ ወንጌል ምዕራፍ 5 ቁጥር 18 ስናነበው እንዴት ራሱን ከእግዚአብሔር ጋር እኩል ያደርጋል በማለት ሊገሉት እንደፈለጉ ይነግረናል። እዛው የዮሐንስ ወንጌል ምዕራፍ 5 ቁጥር 23 ላይ ሰዎች ሁሉ አብን እንደሚያከብሩ ወልድን እንዲያከብሩ ራሱ ክርስቶስ በአንደበቱ ነግሮናል ማለት ነው።
የዮሐንስ ወንጌል ምዕራፍ 9 ቁጥር 38 ላይ እርሱ ጌታ ሆይ አምናለሁ አለ፣ ሰገደለትም ብሎ ተነግሯል። በስጋ ወራት ተሰግዶለታል። ማቴዎስ 28:9 እርሱን ቀርበው እግሩን ከእግሩ በታች ወደቁና ሰገዱለት ብሎ ያስቀምጣል። የማርቆስ ወንጌል ምዕራፍ 2 ቁጥር 5-7 ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአት ተሰረየችልህ አለው። እግዚአብሔር አንድ ብቻ ከሆነ በቀር ኃጢአትን ሊሰርይ ማን ይችላል በማለት ክርስቶስ እግዚአብሔር እንደሆነ ክብር እንደሚገባው የአምላክነት ክብር ያለው እርሱ ሁሉን የሚሰጥ ባለጸጋ መሆኑን አምነዋል ማለት ነው። የዮሐንስ ወንጌል ምዕራፍ 11 ቁጥር 43 እስከ 44 አልዓዛር ሆይ ወደ ውጭ ውጣ ብሎ በታላቅ ድምፅ ጮኸ። የሞተውም እጆቹን እግሮቹን በገመድ ተጠምዝዘው ፊቱ በጨርቅ ተሸብሽቦ ወጣ። ከዛ ወደ አይሁዶች ይህን ሊያደርግ የሚችል እግዚአብሔር እንጂ ማንም አይደለም በማለት መስክረዋል ማለት ነው። ቶማስ ጌታዬ አምላኬ ብሎ መለሰለት። ከዛ ወዲያ ምስክርነቱን ሰጥቷል። ቆላሲያስ 2:9 ላይ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል በማለት ሰው ሆኖ ክርስቶስ ፍጹም አምላክ እንደሆነ አምላክነቱን ያልተው እንደሆነ ምስክርነት ሰጥቷል። እነዚህን ሁሉ እያልን ብዙዎቹን ስንመጣ ጌታ ኢየሱስ ክርስቶስ በእውነትም በምድር ላይ ምስጋናን ተቀብሏል፣ ስግደትን ተቀብሏል። በጣም የሚገርመው ግን የሰማይ መላእክትም ሆኑ የምድር ሰዎች በእኩል ደግሞ በጋራ ለጌታ ለክርስቶስ ምስጋናን አቅርቧል። እሱም የሉቃስ ወንጌል ላይ ገብተን ማየት እንችላለን ማለት ነው። ማርቆስ ላይ ማየት እንችላለን። ይሄ ነው መልሱ ማለት ነው። ግልጽ ነው ባያችን? አዳም ግልጽ ነው። ኦርቶዶክስ ነኝ ብሎ ግን የሌላ ሰው የስህተት ትምህርት ሲናገር ነው አይ ቲንክ እኔ የሰው ልጅን ለማገልገል ላይ የመጣሁት የሚለውን ጥቅስ አንስቶ ነው። ሁለተኛ ነገር ደግሞ ወደሱ ጸሎት አቀረበ። አሁን ስግደት ሲሆን በመጽሐፍ ቅዱስ ላይም ለሰዎች የተሰገዳል የሚለውን አንስቶ ነው እና ሲያብራራ የነበረው እና ወደሱ ተጸልዩዋል ወይ ወደ ምድር እያለ የሚል ሀሳቦች እያነሱ ትንሽ በሱ ለሚሄድበት ለምሳሌ አድነኝ ማለት ጸሎት ነው። ክርስቶስ በምድር ላይ ብዙ ሰዎች አድነን ብለውታል። ይቅር በለኝ ኃጢአቴን አስተሰርይልኝ ብሎ መጠየቅ ጸሎት ነው። ጌታ ኢየሱስ ክርስቶስ ኃጢአት ተቀብሎ ኃጢአትን ይቅር ብሏል በምድር ላይ። አንዱ የአምልኮ ስርዓት መመስገን ነው፣ ዝቅ ማለት ነው፣ መሰገድ ነው። ለጌታ ለኢየሱስ ክርስቶስ አንተ ሕያው የእግዚአብሔር ልጅ እንደሆንክ እናምናለን ብለው ምስጋና አቅርበውለታል። ስለዚህ ጌታ ኢየሱስ ክርስቶስ በስጋ ወራት ኃጢአት ይቅር ብሏል፣ ሙት አስነስቷል፣ የተጠየቀውን መልሷል፣ የተራበን አጥግቧል፣ ዓይን የሌላቸውን ሰርቷል፣ ሁሉን ነገር አድርጓል። በዚህ በዮሐንስ ራዕይ ምዕራፍ 22 ላይ ምን ብሎ አስቀምጧል? አልፋና ኦሜጋ እኔ ነኝ ብሏል። ያለ የነበረ መሆኑን ተናግሯል። ከነቢያትና ከሞትና በህይወት ካሉት ነቢያቶች መካከል ሙሴን አምጥቶ በሙታን ላይ ስልጣን እንዳለው ደግሞ በህይወት ካሉት ደግሞ ኤልያስን በማምጣት በህይወትና በሞት ላይ ስልጣን ያለው መሆኑን በእነሱ አሳይቷቸዋል። ስለዚህ ሌላው ራሱ ዮሐንስ ስለ ክርስቶስ በደንብ አድርጎ ተናግሯል። መጥምቀ መለኮት ቅዱስ ዮሐንስ